ከዛ ቤት ውስጥ አራት ሰው ሆነው አራት ልጆች ሆነው በሚኖሩበት ሰዓት ሶስት ሴትና አንድ ወንድ ነው። ከዛ አንዷ በጣም ተደብድባ በጣም ደም ፈሷት፣ በጣም አቅም አንሷት ማለት በጣም ከመደብድባ የተነሳ ደም ፈሷት፣ በጣም አቅም አንሷት። ከዛ በኋላ ወዴት እንደሄደች አልታወቀም ነበር። አሁን ግን አልሐምዱሊላ የት እንደደረሰች ለምን እንደተደበደበች ነግራችኋለሁ። እስቲ ይህን ቪዲዮ ሰምተን እንመለስ። እህታችንን የምታውቋት ካላችሁ እባካችሁ የምታውቋት ካላችሁ በራሷ ባሰሪዋ ተደብድባ 3 ቀን ሙሉ የለችም። እንዴት ነሽ? መደብደባ ባይን ያዩ ምስካሪዎች አሉ። አብሯት የነበሩ ሰዎች አሉ። መሐመድ ትባላለች። የምንኖረው መዲና መነወራ ነው። የሆነችው በቤት አከራይ አለ መዲና የቤት አከራዩ ጋር ነው የተጣላችው። እሱ ነው ደብድቧት፣ ደብድቦ ከጥቅም ውጭ አድርጎ ሃይ ሰላም ወዶቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ከኔ ጋር ሁሉ ሰላም አልሐምዱሊላህ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ልጆች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሀሳባችሁን ደግሞ ኮሜንት ላይ ታውቁኝ። እንግዲህ መጥቻለሁ ዛሬም ከመዳም ኩሽና። ዛሬ በአዲስ ቪዲዮ ነው የመጣሁት። እሱ ምንድነው አንድ ኢጃዛ ቤት ውስጥ አራት ሆነው በሚኖሩበት ቦታ አንዷ ልጅ ተደብድባ በጣም አቅም አንሷት፣ በጣም ከበላችሁ በላይ በጣም አቅም አንሷት፣ በጣም ነበር የተደበደበችው። ለምን የተደበደበችው፣ በምን ምክንያት የተደበደበችው የሚለውን ነገር አብረን እናያለን። እንግዲህ ቪዲዮ ላይ እንደሰማችሁት አራት ሆነው አንድ ኢጃዛ ቤት ውስጥ በሚኖሩበት ቦታ አንዷ ልጅ ቻርጀር ጠፋ በሚል ምክንያት ደብድቧት፣ ቻርጀር ጠፋ፣ ቻርጀር የስልክ ቻርጀር ማለት ነው ጠፋ በሚል ጉዳይ ደብድቧት፣ ቀጥቅጧት፣ ምንም አላስተረፋትም ልጅቷን። ከዛ ልጅቷ አቅም አንሷት ምን ብሏት ሁላ በእሳት ሊያቃጥላት እየሄደባት ነው ወታ የሄደችው ማለት ነው። በእሳት ሊያቃጥላት ወደ ኩሽና እየሄደ አብራት የሚሰሩት 2 ሴቶች ደግሞ እሱን ተዋት አታቃጥላት እያሉ እየለመኑት፣ እሷ እንደምንም ተንተፋትፋ እንደምንም ታግላ በጣም አቅም ከማነሱ የተነሳ ማለት ነው በጣም ደም ፈሷት ነበረ፣ በጣም ተጎድታ ነበረ። ከዛ እንግዲህ በጣም ስለተጎዳች እንደዛው በቻለችው አቅም ተንከራታም ቢሆን ወጣ ከዛ ቤት ሄደች። ከዛ በኋላ ሰውየውም ሲለምኑት በእሳት ሊያቃጥላት የነበረው ሰውዬ ሲለምኑት ትቷት እሷ ወጣ ስትሄድ እንደዛው እየተንከራተች፣ እኔ ወላሂ ልጅቷ ራሱ አደነኳት በጣም በቃ አለ አይደለ በጣም ደም ከፈሰሳችሁ አስባችሁታል። በመታት ደም መፍሰስ ማለት ትንሽ ነገር አይደለም እና በጣም ቢደበድባት ነው በጣም ቢመታት ነው። እኔ ምን አይነት ጭካኔ ራሱ እንደሆነ አላውቅም። የራሱ ሀገር ዜጋ ላይ ላውም ሴት ልጅ ላይ መቼም አብረው እየኖሩ አንድ ኢጃዛ ቤት ውስጥ አብረው እየጠጡ አብረው እየበሉ አብረው እየጠጡ ነው የሚኖሩት። ግን አብረው መጠጣት መብላታቸው ከቁም ነገር ሳይቆጠር ልጅቷን እንደዛ ደብድቦ ደም እስኪፈሳት ድረስ መድረሱ የእውነት ለመናገር በጣም ይዘገንናል ወላሂ። እና ዶቼ ኮንትራት ቤት በስንት ጣዕሙ ወላሂ በስንት ጣዕሙ። እና የሚገርማችሁ ነገር ደግሞ ልጅቷ ባል አላት። ባሏ ገጠር ነው የሚሰራ፣ እሷ ዛጃ ቤዛ ቤት ውስጥ ናት። እና ከዛ እሷ በጣም ስትጎዳ ወታ ሄደች። ልጆቹ በሚለምኑበት ሰዓት እንደምንም ተጓንታ ቢሆን ወታ ሄደች። ከዛ በኋላ ልጁም የደበደባት ልጅ በቃ ፖሊስ ትጠራብኛለች ብሎ ወጥቶ ሄዳ ማለት ነው። ወጥቶ ሄዳ ከዛ ሴቶቹ ባሏ ላይ ደወሉ። ልጅቷ ግን በጣም ተጎድታ በጣም ተሰብራ ስለነበረ ራሷን ለማስታገስ ራሷን ለማስታከም ራሷን በቃ የሆነ ተንፋሿ እንዲመለስ ለማድረግ ነበር ወጥታ ሄደችው። በምን አቋም ፖሊስ ላይ ትደውላለች። እና ከዛ ወዶቼ ባሏ ላይ ይደወላል። ባሏ ይመጣል። ገጠር ነው የሚሰራው እንዳልኳችሁ። ዳይሬክት ይደወልለትና ይመጣል። በጣም ተጎድታለች ሚስት እንደዚህ ነው ብለው ይነግሩታል። ከዛ ተመልሰው ባሏ ይመጣል። ባሏ ሲመጣ በጣም ደም ፈሳሽ ስለነበረ ደሙን እየተከተለ ይሄዳል፣ ይፈልጋታል። የት ገባች፣ የት ሄደች፣ ምን ሞተች ኖረች አልታወቀም ነበረ ለአንድ ቀን ያክል። እና ከዛ እንደምንም ልጅቷ ተረፈች። አልሐምዱሊላህ ወላሂ በጣም ደስ የሚለው ነገር ልጅቷ መትረፏ ነው። ልጅቷ ተረፈች፣ ነፍሷ ተመለሰች። እና ልጁ መጣ፣ ፈለጋት፣ አጣት። ከዛ አፋልጉኝ ሚስቴ እንዲሆነ ጠፋች ብሎ ሚዲያ ላይ መጣ ማለት ነው። ከዛ እንግዲህ በተቻለው አቅም እየተፈለገች ነበረ። አልሐምዱሊላህ ልጅቷ አሁን ተገኝታለች።
ግን ደግሞ ልጁ የደበደባት ልጅ ፎቶ አልተገኘም ነበር። ይገርማቸዋል። እኔ ሶሻል ሚዲያ አይጠቀምም፣ ፎቶውን አልፖስተም፣ ወይ ደግሞ ስሙን አያውቁትም። ትክክለኛ ስሙን ሶሻል ሚዲያ የከፈተበትን ስሙን አያውቁትም ይሆናል እንጂ ሶሻል ሚዲያ የማይጠቀም ሰው አለ ብዬ አላስብም። እና እንደዛ አድርጎ ፎቶ አልታየም፣ አልታወቀም ነበረ እና አሁን ፎቶውም ተገኝቷል። ልጁም እየተፈለገ ነው፣ ኢንሻአላህ ይገኛል። ከዛ በተረፈ ልጅቷ መዳኗ ነው አልሐምዱሊላህ፣ ወላሂ ዋናው ነገር። እና ወዶቼ ልጅቷ ተርፋለች፣ ተገኝታለች። ባሏ አፋልጉኝ ብሎ መጣ። እኔ ወላሂ በጣም የገረመኝ ነገር ምንድነው ታውቃላችሁ? ልጅቷ ባል እያላት ኢጃዛ ቤት ውስጥ ወንድ የሚኖርበት ኢጃዛ ቤት ውስጥ መኖሯ ራሱ ማዳም ቤት አሰራ ወላሂ በጣም ይከብዳል። እኔ በዚህ አጋጣሚ የምፈልገው ነገር ባራ ራሱ እንዴት እንደፈቀደላት ወንድ ኢጃዛ ቤት ያለበት ቤት እንዴት እንደፈቀደላት ስንት ነገር እየሰማን በጆሮአችን ስንት ነገር እየተባለ በሚዲያ ወንድ ያለበት ኢጃዛ ቤት ውስጥ ባሏ ፈቅዶላት እሱ ገጠር እየሰራ እሷ እዛ መስራቷ በጣም ገርሞኛል። ወላሂ ነው የምላችሁ፣ በጣም ነው የገረመኝ። እና ላኩል ሀሊ አልሐምዱሊላህ ልጅቷ ተገኝታለች። ከዛ በተረፈ ደግሞ ወንዶቼ ማሮቼ ፍቅሮቼ ዩቲዩብ ቻናሌ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። በደንብ ሼር አድርጉ፣ በደንብ ላይክ አድርጉ፣ ሀሳባችሁን ኮሜንት ላይ ሳውቁኝ። እና ደግሞ ኮንትራት ቤት ወላሂ በስንት ጣሙ አልሐምዱሊላህ። እና ዋና ቁም ነገር ልላችሁ የምፈልገው በዚህ ጊዜ ማለት ነው ወላሂ ነው የምላችሁ፣ በዚህ ጊዜ ማንም የትም ቦታ ብትሄዱ ማንም ሰው ለማንም ምንም አይደለም። ማንም ሰው ለማንም ምንም አይደለም። እኛ አሁን አረቦች ክፉ ናቸው፣ አረቦች እንዲያረጉናል እንላለን አይደለ? ግን ከዛ የባሰ ራሱ አብረን የበላ ነው፣ አብረን የጠጣ ነው፣ አብረን ያደር ነው። በቃ ብዙ መልካም ነገሮችን አብራችሁ ያሳለፋችሁ ባይሆንም ግን ደግሞ የሰው ሀገር ላይ ሲሆን አንድ ቀን ያገኛችሁት ሰው፣ አንድ ቀን አብራችሁ የበላችሁት ሰው ራሱ ወላሂ ትልቅ ነገር ነው፣ ትልቅ ነገር ማለት ነው። እና እሱ አሁን የለም። ለምን እንደሆነ አላውቅም ወላሂ። በዚህ ተልካሻ ምክንያት ይህን የሚያክል ነገር ይዞ መምጣት ማለት ብቻ አላውቅም ምን አይነት ጊዜ ላይ እንደደረስን። እና ወዶቼ ማሮቼ ፍቅሮቼ እራሳችሁ ናችሁ የትም ቦታ ለራሳችሁ ያላችሁት። እራሳችሁን ማንንም ሳትጎዱ ማንንም ሳትነኩ ከሰው ጋር መቀላቀል መኖር እንዳለ ሆኖ ግን ራሳችሁን በራሳችሁ ነው ሁሉ ነገር ማድረግ ያለባችሁ ማለት ነው። አሁን ቻርጀር በጋራ ባይኖራቸው የራሳ ነገር ቢኖራት ወይ ይሄ ሁሉ ጣጣ አይመጣም። በቃ ከሰው ጋር አለመነካካት ነው ወላሂ፣ ከሰው ጋር አለመነካካት። ከተሻላችሁ የራሳችሁን ነገር መስጠት ነው እንጂ የሰውን ነገር እኔ እንጃ ብቻ አላውቅም። እና ወዶቼ ማሮቼ ፍቅሮቼ ራሳችሁን ያላችሁትና ራሳችሁን አጠንክሩ፣ ራሳችሁን አበርትቱ። ምንም ነገር ይምጣ ተጋፈጡት። ማንም ለማንም ምንም ስላልሆነ ራሳችሁ በራሳችሁ የሚመጣባችሁን ነገር ተጋፈጡት እላችኋለሁ ለማለት እወዳለሁ። ሀሳባችሁን እናንተም ኮሜንት ላይ አሳውቁኝ። ወዶቼ ማሮቼ ፍቅሮቼ እንዳልኳችሁ ዩቲዩብ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ባይ